ከዲኤንኤ ውጤት በኋላ እናቴም ፋሲካም አልተገናኙም። ነፍሴ ተይ አትዘኝ ላጽናናሽ ከዋይታ ራሴ እንደ እናት የምመክራቸው ነገር ቢኖር ማለት ነው። ስለዚህ አሁን ይቅርታ ተጠያየቁ። ሙባረክ ወንድሜ የደም ወንድሜ ባይሆን ራሱ እኔ እንደ ወንድሜ ነው ማለት እንደ ታላቅ ወንድሜ ነው ማየውና እሱን ካገኘው በኋላ ማለት ትንሽም ቢሆን የደስተኝነት እሱን ሳገኘው የደስተኝነት ስሜት፣ የጓደኝነት የወንድምነት ስሜት ይሰማኛልና ነው ካለኝ ስንቄ ነው ትዝታ ይሁን ማለት እንጂ ምን። ሰላም 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 ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ልዩ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። ያው ጠፍተናል። ያው የጠፋንበት በጣም ብዙ ሺህ ምክንያቶች አሉን። ኢንሻአላህ እሱን ደግሞ በቅርቡ የምናሳውቅ ይሆናል እና ዛሬ ግን በተለየ ቪዲዮ መተናል። በጣም 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 ናፍቃችሁኛል። የምሬ ነው የምላችሁ፣ ወላሂ በጣም ነበር የናፈቃችሁኝ። እናንተም እንደናፈቅናችሁ በጣም እርግጠኛ ነኝ። ያው በዛ ሳምንት የተፈጠሩትን ነገር የለቀቅናቸውን ቪዲዮዎች አይታችኋል። በጣም እንደወደዳችሁት ተስፋ እናደርጋለን እና ቤተሰቦቼ ዛሬ ግን በልዩ ቪዲዮ መጥተናል። ያው ከእናቴ ጋር ነው ዛሬ መጣሁት። እናቴም አለች። ሰላም ባያቸው። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የተወደዳችሁ የሙቤ ቤተሰቦች? ደህና ናችሁ? እንዴት ናችሁ? ጤንነታችሁ ደህና ነው? እኛ በጣም ደህና ነን አልሐምዱሊላህ። በጣም እንወዳችኋለን፣ እናከብራችኋለን። እንግዲህ አልሐምዱሊላህ አረፋን ፏ ብለን አሳልፈናታል። አልሐምዱሊላህ ለአመቱ ሰው አላህ ይበለን። እናንተም አላህ አድርሳችሁ አላህ ይጠብቃችሁ። ደህና ናችሁ ወይ? አልሐምዱሊላህ ሁላችንም ደህና ነን። ያው በዓልን ደግሞ ለብቻችሁ ያሳለፋችሁ አላችሁ፣ ከቤተሰቦቻችሁ፣ ከእናት ከአባታችሁ፣ ከልጆቻችሁ፣ ከሚስታችሁ፣ ከፍቅረኛችሁ እና ያሳለፋችሁ አላችሁ፣ ውጪ ላይ ሆናችሁ ማለት ነውና ያው መልካም በዓል ብለናል። ያው የበዓል ፕሮግራም አዘጋጅተን ነበር፣ ግን በአንዳንድ ምክንያቶች ስላልተመቻቸልን ቪዲዮ አልቀረጽምና በጣም ይቅርታ፣ ከልብ ይቅርታ እያለን እናቴን አምጣልን እያላችሁ ነበር። የበዓሉ ሰሞን ብቻ ስላልተመቻቸልን ነበር ማዘርንም ያለመጣንላችሁ። አሁን ግን ይዘንላችሁ መጣናል። ቢዚ ሆናለች እናቴ እንደሆነ አላውቅም። ምንድነው ይሄን ያህል ቢዚ ያደረገሽ ነገር? ያው ጊዜው ነው፣ የአየሩ ጉዳይ ነው። እና ጊዜው ቢዚ ያደረገልህ እንዴ? በጣም እሺ። እና ለዛ ነው ዛሬ ደግሞ ቤተሰቦቼ የመጣሁት በጣም ለትልቅ ነገር ነው ጉዳይ ነውና ያው ባለፈው እንግዲህ በማወቅም ባለማወቅም ብዙዎቻችሁን አስከፍቻለሁኝ። እናም ወንድሜንም አስደብሬዋለሁኝ፣ አስከፍቻለሁኝና ጥፋቱ የኔ ነው። እኔ ነኝ ጥፋተኛውና እናቴ እንግዲህ ለምን ጠፋ ምናምን ብላኝ ያለውን ነገር ነግሬያት ዛሬ ግዴታ ጠርተው መገናኘት አለባችሁ ስትለኝ እንግዲህ እኔና እሷ እናወራም አንቺ ጥሪው ብያት በእሷ አስጠርቼው እንግዲህ ዛሬ ይቅርታ ልጠይቀው ነው እና እናንተንም አስከፍቻችኋለሁ። ማለት ቪዲዮ ብዙዎቻችሁ ጋር አልደረሰም፣ ፕራይቬት ተደርጓል። ማለት ፐብሊክ እንዲሆን ስላልፈለኩኝ እነሱ ናቸው ፐብሊክ ያደረጉት ካሜራማኑና እኔ ነኝ ያስጠፋዋቸው። ምክንያቱም እንጃ ብዙ ሰው ሊደብረው ስለሚችልም እና እንደዚህም መሆን ስላልነበረበት ቪዲዮን አስጠፍቻቸዋለሁና ግን እሱን በጣም ነው ያስቀየምኩት፣ በጣም አስደብሬዋለሁኝና ሁለታቸው ባለመስማማት እኔ ደግሞ ወንድም አላህ ሰጠኝ ወይ ብዬ ነበረ። ያው አልሆነም። እንግዲህ በሰው ስህተት በብረት ዝገት አይጠፋም። ሙባረክ ትንሽ ቾከለ ይመስለኛል። አሁን አንድ ላረጋቸው ፈልጋለሁ። አንድ እንዲስማሙልኝ ፈልጋለሁ። እንግዲህ እንደዚህ ነው የምላችሁ። እኔ ከሁሉም ሰላም ይበልጣል። ሰላም ሊሆኑ ማለት ነው። ከሁሉም ነገር ሁሉም ነገር ሰላም ነው፣ በፍቅር ነው።
ከመዋለድ መዋደድ ይላል። ያው ይሄ ነው የምለው እኔ እና ያው ታረቁ ነው የምፈልገው። እኔም ደስ ይለኛል ማለት ይቅርታ ልጠይቀው ፈልጋለሁ ግድ ነው። እና ያው ይቅር ባይነት ደግሞ ትልቅነት ነው። አንተም እኮ ማወቅ ነው ጥፋትህን አምነህ ይቅርታ ጠይቀዋለሁ፣ ይቅር እለዋለሁ፣ አጥፍቼበታለሁ፣ ይቅርታውን ጠይቃለሁ አልክ፣ እቀበልሻለሁ አልከኝ፣ እኔም ይቅርታ በለው ስልህ፣ ስለዚህ አንተም በረካውን ይቅርታ መቀበል ትልቅ ነገር እኮ ነው። አሜን አሜን። እና ጥፋት ማመን ትልቅ ነገር ነው። እና ያው ያጋጥማል። እና ደግሞ ወደ መጣሁበት ልመለስም ስለሆነ ትንሽ ቀን እኔ ቀረኝ ልመለስም ስለሆነ ማለት ይቅርታ ጠይቄ በሰላም ብሄድ ይሻለኛልና ለዛም ነው ዛሬ የመጣሁት። ቤተሰቦቼ ያው ቡታጅራ ላይ ብዙ ጊዜ ሆነኝ። አሁን እንግዲህ ወደ መጣሁበት የምመለስበት ቀናቶች እየደረሱም ስለሆነ እነዚህ ነገሮች ማስተካከል ፈልጋለሁኝና ያው ፋሲካንም ጠርተነዋል እስኪመጣ ድረስ ደውዬለታለሁ እና ብዬ ደውዬለታለሁ። እኔም እንግዲህ ያው ተቀያይማችሁ ሳይሆን የምትለያዩት በፍቅር ተደዋውላችሁ ውስጣችሁ ያለው ነገር ደግሞ ሌላ ጊዜም እንድትደዋወሉ እንድትተባበሩ ፈልጋለሁ። አንደኛው ሙባረክ ነው የሆነልኝ። እንግዲህ እሱም እንዳይለየኝ መክረዋለሁ። በዛው የኔ አስተሳሰብ ይሄ ነው ያሰብኩት ማለት ነው። እና ደግሞ ያው ከውጤቱ ከዲኤንኤ ውጤት በኋላ እናቴም ፋሲካም አልተገናኙም እና ዛሬ ደግሞ ሊገናኙ ነው ከብዙ ጊዜ በኋላ ማለት ነውና ማዘርም ትንሽ ደብሯት ስለነበር መገናኘት ያልፈለጉት እና ዛሬ ግን ሊገናኙ ነው በእኔ ምክንያት ማለት ነውና እኔ እንጃ ስለ ውጤቱ ማልተገናኝታችሁም አላወራችሁምና አላወራንም አልተገናኘንም። ያው እኔም አልተመቸኝም የጊዜ ጉዳይ ነው ብያለሁ። አይመቻችም በአሁኑ ሰዓት ማታውም ጠዋቱም በጣም እየፈጠነው ስለሆነ አይመችም። ስለዚህ ያው እስኪ አሁን ያለውን ጉዳይ ተቀራርበን እንወያያለን እንነጋገራለን ማለት ነው በዛው። ከዛ አንተና እሱ ዋናው ጉዳይ አንተና እሱ አንድ መሆን እንደምትሆኑ ስለፈለኩ ነው ስለምፈልግ ነው ማለት ነው። እና ቤተሰቦቼ እናንተንም ከልብ ይቅርታ ማለት ትልቅ ነገር አይደለም፣ ግን ያው እኔ ትንሽም ሆነ ትልቅም ሆነ ጥፋት ነውና ማንም ሰው እኔ ላይ ቂም እንዲይዝ ደግሞ አልፈልግም። ያው ሌሎች ሰዎች ምናምን ቢሆኑ ያው እሸሻለሁ ነው፣ ግን እናንተን እንዴት እሸሻችኋለሁ? ቻናሌን እንዴት ልሸሻችሁ እችላለሁ እናንተን? እና ቤተሰቦቼ ማንኛውም ሰው እኮ ሙቤ ሰውን ከማስከፋት ማለት ነው ራስህን ብትከፋ ይሻላል። ገባ? አዎ ሰውን ማስከፋት ሰውን ማስቀየም ከመበደል ይልቅ መበደል ይሻላል። ለምን ለሁሉም ነገር ሰውን አትበድል፣ አንተ ግን ተበደል በአላህ ስለምታገኘው ማለት ነው። አዎ አልሐምዱሊላህ ተበደልኩ አልተበደልኩ አይ ዶንት ኬር። ሰውን ማስቀየም አያስፈልግም። ሰው መጥቷል አሁን እኔማ እንግዲህ ነው ያንቺ እዚህ ሰላም ነው አለ ተጠፋፋን። ትንሽ ተጠፋፋን። አዎ በጣም ተጠፋፋን። እኔም አልተመቻቸኝም፣ አንተም ያው ከውጤቱ በኋላ አልተገናኘንም። አዎ ዳና አይደል? በተረፈ ዳና ነኝ። አሪፍ ነው በጣም አልሐምዱሊላህ፣ በጣም አሪፍ ነው። እሺ እንዴት ነህ? ዳና ነኝ አለ አልሐምዱሊላህ። ሙቤ እኮ የሆነ ነገር ሲነግረኝ እኔ እንዲህ እንትን ያላችሁ አልመሰለኝም። አይ ልክ አይደለም አልኩት። ሙባረክ ተቆጣሁት። ተቀያይመን ሲለኝ እንዴት ትቀያየማላችሁ ብዬ ተቆጣሁት። በጣም ምን ያጣላችኋል እናንተ? ያው ትንሽ አለመግባባት ነው እንጂ እሱማ ችግር የለውም አይደል? ልክ ነው። ሰው እኮ በማይረባ ነገር ባለመግባባት ብዙ ቦታ ይደርሳል። እንግዲህ ሰው የማይሳሳት የለም፣ የማይሳሳተው አንድ አላህ ብቻ ነው። ሰው ፍጹም አይደለም።
እሱ ነው። በትንሽ ነገርን ካልቋጨው ጥሩ አይደለም። ሙባረክ በማይረባ ነገር ተቀያየማችሁ አንተና እሱ ማለት ነው። አሁን ግን እኔ ያው ይቅር እንድትለው ነው የምፈልገው። አስቀይመዋል። ያው ማስቀየም የለብህም። ይቅር እንድትለው ነው የምፈልገው። ይቅርታ ጠይቀው። ይቅርታ ጠይቀው። እኔ ይቅር እለዋለሁ። እኔ ማለት መጀመሪያ እኔ እንደዛ ላደርግ የቻልኩበት ምክንያት አለኝ። ማለት ያው ሰውንን እናጠፋለን፣ ግን ያው እኔ ተሰምቶኛል በጣም የደበረኝ ማለት እዛ ጋር ማለት ባላደረኩት ነገር ነበር ሁሉም እኔ ላይ እየፈረደ የነበረውና እሱም ተነስቶ ከነሱ ጋር ተጨምሮ እኔ ላይ ሲፈርድ በቃ አልቻልኩም፣ ደበረኝና እንግዲህ ያልሆነ ነገር ተናገርኩ። ከምንም አያገባም በእኔ ከኔ ህይወቱ ተብያለሁኝና እሱን እኔ ወንድሜ ማለት የስጋ ወንድሜ የደም ወንድሜ ባይሆን ራሱ እኔ እንደ ወንድሜ ነው ማለት እንደ ታላቅ ወንድሜ ነው ማየውና እሱን ካገኘው በኋላ ማለት ትንሽም ቢሆን የደስተኝነት እሱን ሳገኘው የደስተኝነት ስሜት፣ የጓደኝነት የወንድምነት ስሜት ይሰማኛልና እና እኔ በጣም አጥፍቻለሁ። እንደዛ ማድረግ አልነበረብኝም። ግን እንግዲህ ቀን እኮ የሚያመጣው ብዙ ጣጣ አለ። አላህ ይጠብቀን እንጂ እኮ ብዙ ነገር አለ ቀን የሚያመጣው። በሰው ስህተት በብረት ዝገት አይጠፋም። ሰው ይሳሳታል። ይሄ መታረምህ ትልቅ ነገር ነው። እሱም ይቅርታ አቀበላለሁ ብሎ ስደውልበት መምጣቱ አላህ በረካ ያርገው። እሱም በረካዩን አክብሮ መምጣቱ ይሄ እኮ ትልቅ ነገር ነው። ይቅርታ መጠያየቅ እኮ ትልቅ ነገር ነው። አንዱ ሲያጠፋ አንዱ ይቅርታ መጠየቅ፣ ይቅርታ ሲጠየቅ ደግሞ ይቅርታ መቀበል ትልቅ ነገር ነው። መማማር ማለት ነው። መማማር ደግሞ በሰው ልጅ ውስጥ መማማር ካለ ምንም አይነት በደልም አይደርስም፣ ችግር አይደርስም። መማማር ለሰው ልጅ ዋና ወሳኝ ነገር ነው። አሁን እንደኔ ማለት ነው። መማማር በጣም አሪፍ ነው። በዳዩም አጥፍቻለሁ ሲል ተበዳዩም ይቅርታ ሲቀበል ትልቅ ነገር ነው። የሚፈልገው ዋናውም እሱ ነው። ስለዚህ ዛሬ እኔ ይቅርታ እንድጠይቀው ስጠራው እሱም መምጣቱ አላህ ያክብረው። አንተም እሺ ብለህ ይቅርታ እንትን ማለትን በጣም አሪፍ ነው። ይቅርታ መጠያየቅ ትልቅ ነገር ነው። ማወቅ ነው ደግሞ አጥፍቻለሁ ማለት ማወቅ ነው፣ እውቀት ነው። አንዳንድ ሰው እኮ አጥፍተሃል ሲባል ጥፋት የለብኝም የሚል ሞልቷል። ያ ያለ ማወቅ ነው። አንተ ብትበደል እንኳን አው ልክ ነው አጥፍቻለሁ ማለት ትልቅነት ነው። እየተበደልክም ውስጥህ የሚያውቀው ማን ነው? እሱ ነው። ልክ ነው አጥፍቻለሁ፣ እኔ ጥፋተኛ ነኝ፣ በቃ አለቀ። ከዚህ የበለጠ ምንም እንትን የለም። ስለዚህ አሁን ይቅርታ ተጠያይቁና ያለውን አብረን እንጫወት። ይቅር በላ። አይ ኖርማል ነው። አሁን ባለፈው ያለኝ ነገር ትንሽ አናዶኝ ነበር በሰዓቱ። ያው የግዴታ ዲኤንኤው ከመጣ በኋላ ሙላ እሱን ሳንቀበል ወንድምነታችንን እሱ ራሱ አልቆረጠውም ነበር። ከዛ ያኔ እንደ ወንድም ነበረ ያንን ነገር የመከርኩት የነገርኩት። ከዛ ደግሞ እንደዚህ አይነት ሪአክሽን ሳይከሱ በጣም ነበር የገረመኝ። ማላቀው ሙቪን አይጆት ነበር ያኔ። ግን ዋናው በቃ አሁን እሱ አልፏል። እሱ ጥፋቱን ማምነት መምጣቱ ዋናው ነገር እሱ ነው። ፍቅር መባባሉም ጥሩ ነው። ያው ከዲኤንኤው በኋላ እንደውም አልተገናኘንም ማለት ነው። አዎ እኔ አልተመቻቸኝም ብዙም። ያው የልጆችም እናት ነኝ፣ ስራም አለ፣ አይመችም። ወጣ ልትል አይመችም። ለዛ ነው እኔማ እያሰብኩት ነው። ይሄንን አላቅም በኋላ ነው የነገረኝ። በዚህ 2 ቀን ነው እንደውም የነገረኝ። ለምን ሙቤ በዓል ለምን አልመጣም ስለሆነ በማይረባ ነገር ተቀያይመናል፣ አጥፍቼበታለሁ በቃ ሲለኝ አይ ይቅርታ መጠየቅ አለብህ ስለው አዎ ጠይቃለሁ እሺ ያለኝ አስደሰተኝ። ዋናው እሱ ችግር የለውም። እኛ ወንድምነት ዲኤንኤም አይደለም የሚገዛው። አሁን ይቅርምት ከተባባለ ኖርማል ትልቅ ነገር እኮ ነው። የሰው ልጅ እኮ ከመዋለድ መዋደድ ይላል። ከተዋደድክ ውስጥን በጣም እንትን ይላል። ገብቷል። መዋደድን የመሰለ ነገር የለም። ዝም ብሎ ከመዋለድ ከተዋደድከው ሰው እኮ የበለጠ ነው ፍቅር ያለ። ስለዚህ
እናንተ ፍቅራችሁ መለያየት የለባችሁም። ያንተን ደካማ ጎን እሱ መሸፈን፣ የሱ ደካማ ጎን አንተን መሸፈን፣ መሸፋፈን አላህ ነው ያገናኛችሁ። ከዛ በኋላ እናንተ ፍቅር መጨመር ነው ያለባችሁ ማለት ነው። ለማንኛውም ሰው መንገድ ያለ መክፈት ነው ያለባችሁ። እንደ ራሴ እንደ እናት የምመክራችሁ ነገር ቢኖር ማለት ነው። ስለዚህ አሁን ይቅርታ ተጠያየቁ። ሙባረክ ወይና ያው አጥፍቻለሁ ይቅርታ አድርግልኝና ይቅርታ ባባሎች እንደዛ ነው እና ያው የምሬ ነው ከልቤ ይቅርታ። እንደዛ መናገርም አልነበረኝ ማለት እኔ ማንንም ሰው ቀና ብዬ ተናግሬ አላውቅምና አንዳንዴ ግን ስናደድ ምናምን በቃ እናገራለሁ እና ያው ባለማወቅ ነው። ይቅርታ አድርግልኝ። ችግር የለም አልፋ እና ክሳለሁ። አዎ ካሳው መካስ አለበት ደግሞ እናንተ ማለት ነው። ከምትበድሉ ብትበደሉ ይሻላል። ተበዳይ ብትሆኑ ይሻላል ከመበደል ማለት ነው። ስለዚህ ያው በዳይ ከሆንክ ሁሌ እንደተጸጸትክ ጭቅላት እንትን እንዳለ ትኖራለህ። ተበዳይ ከሆንክ ግን ችግር የለውም። ተበዳይም ሆነ አጥፍቻለሁ የሚል እንትን ማለት አለበት። ልብን ማሸነፍ ራስነትን ማሸነፍ አለበት። ብትበደል ምን ያጥፍቻለሁ ጥፋተኛ ነኝ በቃ ምን ውስጥ እንትን የሚልህ ነገር የለም፣ የሚቆረቆረህ ነገር የለም። ስለዚህ የሰው ልጅ ትልቅ ነው የሚባለው ተበድሎም እንኳን እኔ አጥፍቻለሁ የሚል ሰው ነው፣ ራሱን የሚያሸንፍ ሰው ነው ሰው የሚባለው። ግን በድሎ እኔ አልበደልኩም ብሎ አካኪ ዘራፍ ሚት ስንቱ አለ። ያ ጥሩ አይደለም። እየተበደልክም አንተ እኔ አጥፍቻለሁ ጥፋተኛ ነኝ ማለት ትልቅነት ነው። ስለዚህ አላህ በረካ አድርጋችሁ ፍቅራችሁ የጨመረ ይሁን። አሜን። በረካ ሁኑ፣ አይለያችሁ፣ አይለያችሁ። ይሄ መልእክት እና ያው እንዴት ልከርስ ምን ኖርማል ነው። አዎ ካሳ ያስፈልገኛል። ካሳ ዶሮ አርቢ ስለሆነ ጫጩት ልግዛለት። አዎ እንደዛ አንድ ጫጩት ልግዛ። አንድ ጫጩት አላህ አክበር። ተው አረ እንደዚህ ወጭ ውስጥ ማድረግ በእናትህ ጭራሽ እኮ አንድ እንቁላል እኮ ነው ያለው እኮ እኔ ልጣልበት መሰለኝ። እኔ ልጣልብህ የምትክሰውን ነገር እኔ ልጣልብህ መሰለኝ። እና ያው አመሰግናለሁ፣ ይቅርታዬንም ስለተቀበልክ ከልብ አመሰግናለሁ። ካሁን በኋላ አይደገመኝም። ለምንድን ነው የማይደገመኝ? እኔ ብታጅራለሁ እንጂ ሊደግመን ይሄማ አይደረግም እኮ ይባላል። ቆይ አሁን አንተ ስታስበው እኔ ብታጀራ አልኖርም አይደገመኝም እታረማለሁ እንጣላለን አይደልና እሱ ያለበት ይመጣል። ለዛ ነበርና አመሰግናለሁ ይቅርታን ስለተቀበልክ። አሁን ምግቡ መጥቷል። ሳቅ ጨዋታሽን ለምጄው ይናፍቀኛል። ያንቺን ባላውቅም ለኔስ አንቺን ያሰኘኛል። ሰው ናፍቄች እንዴት ዝም እላለሁ? ሰበብ ፈጥሬ በምክንያት አይሻለሁ። ሳላይሽ አልውልም፣ አይሆንም፣ አልቀርም። ካለሽበት እመጣለሁ ናፍቀሽኛ